እርዳታ አልፈልግም ብሏል። እኔም ሪስፔክት ሰጥቼዋለሁ። አያገባኝም፣ አልፈልግም ብሎኛል። መልካም ሰው እንደሆነ ሁሌ መሰክራለሁ። ማስተር አብነት ግን እንደሚገባኝ ማጅራቱ ላይ ሽጉጥ ያነጣጠሩበት ይመስለኛል። ካለ መረጃ ካለን ካሰባሰብነው መረጃ ማስተር አብነት ሌሎችም ዞር በሉ ተብለዋል። ግን የኢትዮጵያ ሕዝብ እንዳይነቃም ቀስ እያሉ ነው የሚያስወጧቸው። ማስተር አብነት ግን እርዳታ አልፈልግም ብሏል። እኔም ሪስፔክት ለመሆኑ ማስተር አብነት ምንድነው ያመመው የሚለውን እስኪ እንመልከት። ሰላም እንዴት አላችሁ? ክብራትና ክብራን አድማጭ ተመልካቾቻችን እንደምትመለከቱት እንግዲህ ማስተር አብነት በሕክምና ላይ ነው የሚገኘው። እንደሚያመው በሚዲያ ላይ ተናግሯል። እንግዲህ የኢትዮጵያ እናቶች፣ የኢትዮጵያ ሕዝብ በሙሉ ጸልዩልኝ፣ ከእናንተ የምፈልገው ጸሎት ብቻ ነው ሲልም ተናግሯል። እንግዲህ ይህ ሰው እንደምታውቁት ልበቀና ብዙዎችን እየረዳ እንዲሁም ደግሞ በብዙ አገልግሎት ውስጥ የሚሳተፍና ለተቸገሩ ላለቀሱ እንባቸውን የሚያብስ ቀድሞ ደራሽ ነውና እግዚአብሔር ይማርህ እንላለን። ከ2 ወር በኋላ ወደ ውጭ ሄዶ እንደሚታከመም ተናግሯል። በሰላም እንዲመለስ ምኞታችን ነው። ያንን ስለተሸማቀቀ ጭምር ነው የታመመው፣ ወይ ደግሞ መድኃኒት ሰጠውት ይሆናል። 5 ሚሊዮን ሊገባ ስለሆነ አዶናይ መርዘውት ይሆናል። እርግጠኛ ነው ተመርዟል። አምጣው ወደ ውጭ ሀገር ለምን አሜሪካ አይሆንም? እናሳክመዋል፣ ይታከማል። ልክ ነው። ሞጣ እንደሱ ያለውን ደብቀው መልካም ሰው አባረው አዶናይ የተባለ የሴጋ አስተማሪ የደደብ አስተማሪ ህዋትን ለማምጣት ወጣቱን ይዞ አመጽ ለማስነሳት የሚንቀሳቀስ ሌባ ሲስተሙ ዳርቻ ግን እንደታሰረ ነው። በኢትዮጵያ በጣም ደግ ልጅ ነው ማለት አለይታዊ ነው። በቃ ለኛ ሰው ላሎች ለአቅመ ደካማም ሆኖ ለታመሙ ጽኑ ጽናት ላልጋ ቁራኛ ለሆኑ እህት ወንድሞቻችን እናት አባቶቻችን በጣም መልካም ሰው የነበረ ነውና ሰውነቴ እያደረ ይቀንሳል። እንግዲህ እኔ መናገር በውስጥ ያልፈለኩም ስጋ ባዳ ነው ግን ይኸው መጨረሻ ጊዜ ይኸው ቀርብ ያለው ብሎ እንደው ስለሚቀኑበት በምግብ መርዘውታል ማለት ነው። እነዚህ መርዘኞች በሚስቱ ራሱ ያሰጡታል። ለምን በለ ሚስቱ ሊወዳት ይችላል። እነዚህ እኮ በሚስት 10 ሚሊዮን ዶላር ሰጥቶ ያስገድሏል። አታረገውም ብዬ አላስብም። ምንም የሚታወቅ ነገር የለም። እነዚህ በሚስት እኮ ለመስጠት የሚመጡ ናቸው። ምን ያደርግልሻል እሱ 10 ሚሊዮን ዶላር ካለሽ አንድ ለማኝ ምናምን ስም ያጠፋል። ለአንድ ለማኝ ምን ያደርግሻል ነው የሚሏል። ግን እሱ መልካም ሰው ነው። የለመነው ለሌላቸው ነው። አጥቶ አይደለም። እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል ዝርፍ ቢል? ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። እንግዲህ በዛሬው ቪዲዮ እንደሰማችሁት በጣም የምንወደው የምናከብረው የኢትዮጵያ የድሆች አለኝታ ማለት ይቻላል እንግዲህ ወንዱ አበበች ጎበና ልንለው የምንችል የአበበች ጎበና አይነት በጣም መልካም ስራ እየሰራ የሚገኝ በጎ ወንድማችን ማስተር አብነት በጣም አደጋ ላይ ነው። ታሟልኝ። በመታመሙም ብዙዎች ደንግጠናልኝ። እርሱ አልተናገረም፣ እስካሁን ይፋ አላደረገም ህመሙን። አሁን የደረሱን ቪዲዮዎች ግን ህመሙን መግለጽ ይችላል ማለት ነው። እሱን አሳያቸዋለሁ። ለመሆኑ ምንድነው የታመመ? ብዙ ሰው አላወቀም መታመሙን እንጂ ምንድነው ያመመው፣ ምን ያስፈልጋል የሚለውን ነገር ከራሱ አንደበት የምንሰማው ይሆናል ማለት ነው። ምን እንደታመመ ገልጿልኝ፣ በምን መልኩ ልንረዳው እንደምንችል ተናግሯልኝ። እሱ አሁንም ቢሆን ገንዘብ የሰበሰበውም ለራሱ አይደለም። አንዳች ቤሳቢስቲን ድንቡሎ ዱዳ ሳንቲም አልነካም ማለት ነው። ወንድማችን እንግዲህ ሞጣም እንደተናገረው ልሰብስብ ልውሰድ ቢል ማንም አይከለክለውም ነበረ። ነገር ግን እሱና ሰነ ጊዮርጊስ በሚገባ በመልካምነት ታምነው ገንዘቡን ለድሆች አስተላልፈዋል ማለት ነው። እንግዲህ መምደርሰበታል። ሁላችንም ልንጸልይለት ይገባል። በየሃይማኖታችን እሱ ተናገረው አለ። በማስተር አብነት ውስጥ ብዙ ምስኪን ኢትዮጵያውያን በጣም ብዙ ሰዎችን ረድቷል፣ ተመርቋል። እግዚአብሔር የነሱ ምርቃት ደግሞ የነሱ ጸሎት እግዚአብሔር ካለበት ህመም ካለበት ስቃይ ካለበት ነገር እንዲዳብሰው ያድርገው ላለው እኛም እንደዛ እንመኝልሃለን። ማስተርዬ በጣም ነው የምንወደው ጌታን በጣም ነው የምናከብርክ። በጣም ያዘንኩት እኔ ምክንያቱም ያው በአካልም ስላየሁት ነው ልቤ ትንሽ የተነካው። አንዳንዴ እንግዲህ የምሬ ነው የምላችሁ እግዚአብሔር
ለምን አመምከኝ ይባላል። አንድ ሰው ሞልቶ የተረፈ ፍቅር ካልተሰጠው በስተቀር እንደ ማስተር አብነት መሆን አይችልም። በዚህ ጉዳይ ላይ ምንም ሳልል ብቀር ትክክል አይሆንም። ማስተር አብነት በእውነቱ በጣም ብዙ ሰዎችን ለማገዝና ለመርዳት የሚጥር ብዙ ቦታ ላይ የሚገባ ብዙ ቦታ ላይ የሚገኝ የደከሙ የተጎሳቆሉ የታመሙ ሰዎችን የሚደግፍ የሚያነሳ የሚረዳ ይህን አይነት ልጅ በእውነት ብዙ አይገኝም። ፍቅር ሞልቶ ተትረፍርፎ ካልተሰጣችሁ በስተቀር ራሳችሁን ጥልታችሁ ራሳችሁን ጎርታችሁ ራሳችሁን በሽታ ላይ ጥላችሁ በዚህ ልክ ሰዎችን ለመርዳት ደፋ ቀና ማለት ሁሉም ሰው ሊያደርገው የሚችለው ነገር አይደለም እና ማስተር አብነት የተለየ ተሰጥኦና የተለየ ፍቅር የታደልክ ሰው ስለሆንክ እግዚአብሔር በእውነት በጣም ይወድሃል። ከበሽታም በቶሎ እንደምታገግምና እንደምትድን ተስፋ አድርጋለሁ። ወዳጆችና ቤተሰቦች እባካችሁ ለማስተር አብነት እንጸልይለት፣ እግዚአብሔር በቶሎ ምህረቱን እንዲያወርድለትና ወደ ጤናው እንዲመልሰው በእውነት እኔም በግሌ ጸልያለሁ። አመሰግናለሁ። ማስተር አብነት ከበደ በኢትዮጵያ የማህበራዊ ሚዲያ ታሪክ አዲስ ሪከርድ አስመዘገበ። በበጎ አድራጎት ተግባራቱና በማህበራዊ ሚዲያ አንቂነቱ የሚታወቀው ማስተር አብነት ከበደ በቲክቶክ ገጹ 5.1 ሚሊዮን ተከታዮችን በማፍራት ቀደም ሲል ያልተመዘገበ ታሪካዊ ስኬት አስመዝግቧል። እንኳን ደስ ያለህ ወንድሜ። Video message for my brother and one of the amazing human being I've ever come across, Master Abinat. I've heard that you're not feeling well, you are sick. Rabbi Isaha Faisu, Inshallah. Ya Allah, give him a shifa, shower your blessing upon him, make him feel better. Ya Allah, take away any difficulties. Ya Allah, give him a better health. Ya Allah, we all praying for him. Ya Allah, give him a shifa and better recovery as quickly as possible. He's a lovely and amazing person. We all need him. Ya Rabbi, he has served the communities. Ya Rabbi, he has helped and poor, needy people. He has been devoting his entire life to help the communities and poor, needy people. Whenever is required from him, he has served the communities. Ya Allah, he's going through a difficult time. He's not feeling well. Ya Allah, give him a better shifa. Ya Rabbi, we are praying for him, asking for his better recovery. Ya Allah, make him feel better. Ya Allah, give him a shifa. Ya Rabbi, give him a shifa. Ya Allah, help him. Ya Allah, we love him. Ya Allah, we support him. Ya Allah, we want to see him better so that he can continue and serve communities. Ya Allah, give him better recovery. Ya Rabbi, please, we are all praying for his better recovery. Ameen. This is a special video message for my brother and one of the amazing human being I've ever come across. I've heard that you're not... ማስተር አብነት ምን ሆንክ? ምን ነው ያመመክ? ምንድነው እሱ በሽታው? እንደ ፈጣሪ እንደ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተር አብነት ምን ሆኖ ነው? እንደ ፈጣሪ አንተ ለዳዎች እናት ስትል ለዳዎች አባት ስትል ለታማሚዎቹን ስትል ማስተር አብነትን አድንልን። ምንም አታርጉ። ስንት መርዝ ስንት መሞት ያለበት ስንት መታመም ያለበት ሰው አለ። እንደ ፈጣሪ ማስተር አብነትን ታሳምመው አለ። እንደ ፈጣሪ አረዶ እኔን ምንድነው የሆንከው? በሽታክ ምንድነው? እኔ ልታመምልህ፣ የአንተ ቦታ እኔ ልታመምልህ። በአላህ ምን ሆኖ ነው? ምን ሆነክ ነው ማስተር አብነት? እውነት ነው። ልብስ ደብቆክ ነው እንጂ ታመሃል፣ ታስታውቃለህ። በሽታክ ምንድን ነው? እንደ ፈጣሪ የእሱም በሽታ ሐኪም ቤት ራሱ ሳይሄድ አንተ አድንለት። ሐኪም ቤት ሄዶ ስጠይቅ ድነሃል ይበሉት ዶክተሮቹ ራሱ ድነሃል፣ በቃ ሂድ ይበሉት። እንደ እሱን ታሳምማለህ ፈጣሪ እሱን ውይ
እኔ ምንም ማለት አልችልም፣ ምንም አልልም። እንዶ ፈጣሪ ከአንተ ጎን ይሁን። እሱ አንድ አላህ እሱ ከአንተ ጎን ይሁን። አንድ አላህ እሱ ያድን። አንተ እንዴ አንተ ሞትክ ማለት እኮ የኢትዮጵያ ሕዝብ ሞተ ማለት ነው። እውነት አንተ የሆነ ነገር ሆንክ ማለት የኢትዮጵያ ሕዝብ የሆነ ነገር ሆነ ማለት ነው። እንዶ ለድሃዎች ማን አለ? አላህ እኮ አንተን ከሱ በታች እኮ አንተን ነው ምትክ ያደረገ። አንተን እኮ ነው የተካው ለድሃዎች። አንተን እኮ ነው የተካው ፈጣሪ ከሱ በታች ማለት ነው። እንዴ እሱማ መታመም የለበትም። ማስተር አብነት መታመም የለበትም በፍጹም። እንዶ ፈጣሪ አንተ ጦምቡሎስ አድርገ የእሱን በሽታ ቀላው ላይ ጣልለት ጦሱን። እንደ ስንት ሰው አለ መታመም ያለበት መሞት ያለበት ስንት መርዝ አለ። እንዶ ፈጣሪ እሱ ምን አርጎ ይዋ ለሰው ስል መዋች። አይ ማስተራብና መታመም የለበትም። ሼር ኮፕሊንግ አርጋችሁ ይሄን ቪዲዮ ለሁሉም ሰው እንድደርስ አርጋችሁ ዱዓ ያርጉለት። ለማስተራብነት ዱዓ ያርጉለት። ፈጣሪ ለምኑለት። ሙስሊምም በሃይማኖቱ ክርስቲያንም በሃይማኖቱ ጸሎት አርጉለት። ሙስሊምም ዱዓ ያርጉለት። የብቾት ዱዓ ይጎዳ ማስተራብነት እሱ መታመም የለበትም። ወላሂ ደበሙቀሙዩ እንዶ ጸሎት አርጉለት። ጸሎት አርጉለት። ረቢ ጀዳ ስንለ ዱዓ ይጎዳፊ ለፈጣሪ ስትሉ ዱዓ ያርጉለት። እሱ መታመም የለበትም። እኔ ልታመምልህ በአንተ ፋንታ። አይዞህ ፈጣሪ አለ ከጎንክ እንጂ ምንም አትሆንም። ኖ ማስተር አብነት ነው የጋምጣው 5 ሚሊዮን ቃል እገባለሁ። 5 ሚሊዮን ኮይን አስወርድለታል። 5 ሚሊዮን በቃ $50,000 ማለት እና እሱ ለማለት ወጣዬ የኔ ጌታ እሱ ለማለት እንዲታከማል። ይቅርታ ስማ፣ አንተ ደግሞ አዳምጣ አትከራ። ማስተር አብነት እኮ ታሞ ከሆነ እኔ ጋር አምጡታል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው ነው። በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው መላዋጣል? እንደዚህ አይነት ደግ ሰው ነው። ለምን ያድዋ ትግሬ አይሆንም? አያገባኝም። እኔ ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ። አምጣው። እኔ ኦሮሞን ህዝብ እንዳይመስላችሁ ህዝብ ቀጥል። ለማንኛውም እና ሞጣዬ ይሄን ለማለት ያክል ነው። ወንድም አለም በጣም የምትናገራቸው ነገሮች ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱን ፔጅ ክፈትና ይምጣ በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት ነው አንበሳውን በሙሉ የምትወርዱ 5 ሚሊዮን። እንዲያውም አዶና እየተባለ ሌባ